ሰላም የኔ ወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ ፈጣሪ ይመስገን። አሁን ደግሞ ኒናን ይዤላችሁ መጥቻለሁ። ያው ሳንታን ማለት ነው። እሺ ሳንቲዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እሺ ለማንኛውም ቤተሰብ ኒናን የሚከብዳትን ነገር እኔ አውቀዋለሁ። አክት ስናደርግ ደ ማለት አትችልም። ተፋል ብቻ እንደሷ ባለለው አትችልም። ደፋር አትልም ምናምን ደደብ አትልም። ደደብ አልልም። ሞክሪ ደደብ ወንትናት ቀሳት በይ ፍጥነር ደደብ እዚህ አንቺ የሆነ ነገር ይዘኛል። ደደብ ነው ያለችው። ለማንኛውም ደደብ እንግዲህ እንደዚህ አይነት ጨዋታ አዘል የሆኑ ጥያቄዎችን እጠይቃታለሁ። በዛውም እንግዲህ የአይኪው ደረጃዋን እንመዝነዋለን። ኢትስ ኦኬ። የፈለግሽውን መጠየቅ ትችያለሽ፣ የፈለግሽውን መልሳለሁ። እሺ ጥያቄ ቁጥር 1 ስለ ፊልም ልጠይቅሽ። መጀመሪያ የመጀመሪያው ፊልም ምንድነው? ባለቀለም ፊልም ማለት በኢትዮጵያ የኢትዮጵያ የመጀመሪያው ባለቀለሙን ታዩ የመጀመሪያው የኢትዮጵያ ፊልም ምንድነው? እኔም ባለፈው ኪራ ጠይቆኝ ነበረ። ቲያትር ስንማር እንማረዋለን መጀመሪያ። ኧረ እኔ እሺ ጊዜ ተምሬዋለሁ። አናራ አዎ ምንድነው እያወራለ? የልጅውን ነገር እያለ ነው። ብቻውን ያው የበርገር ውጤት ነው። እንትን በኢትዮጵያ የመጀመሪያ ፊልም ነው። ማርያም ብዙ ጊዜ ተምሬዋለሁ ግን ጠፋብኝ። ፋዘር ጋር ነው የተማርሽ? ኧረ አይደለም። 4 ኪሎ ክሬቲቭ የሚባል ትምህርት ቤት ነበር። የቴድሮስ ሙሲሳ ትምህርት ቤት ነው። ዘፋኙ ኑ ጓደኞቼ የሚለው ከነ መዘርዘሪያው ነው የሚማረው። ሐሳብሽን ሁሉ ታርቀው ነበር። ቀዝቃዛው ላፈን አታምኙማ። ኧረ አይነግረኝም። አምነዋል እኮ አይነግርሽ። እዛ ጋር ብታዩልኝ ማለት ነው ዳጊ ለመናገር የሚያደርገው ጥረት። እኔ እኮ ሲሉኝ የማይገባኝ ነገር ችግር አለብኝ። አዋርዳለሁ ሰው ምንድን ያልከው ኪራ? ወይኔ ሰዋጭ በርባሪ ሆኗል። ለማንኛውም እንዴ ረጅም ነገር እኮ ነው እያልከኝ አውቀው ለሁለት ሴራ ሳርረው እያወዛገቡኝ። ይንገርሽ ያው እኔ አላየውም። ማንኛውም ንገርሽ ከፈለክ አምና ካለች ግን ንገርኝ። አይ እምነቴን አለ አታምነኝ ይሻላል። እምነት ከምንም በላይ ነው። ቀዝቃዛው ላፈን አለ ማለሽኝ። ሞቅ ያለ ነው። ዘፈን ነው እንዴ? ትኩሱ ላፈን። አረ እቺ አይደለ ቀዝቃዛ። አረ አባቷ ማን ነው? ሂሩት አባቷ ማን ነው? ነግሬያት ነው አይደለም። መጣልኝ ግን አባቷ ማን ነው እኮ ነው ያልሽኝ እንዴ? ሂሩትን እኮ አልነገርሽኝ። ምን አልመለስሽም? ግን አባቷ ማን ነው ስትይኝ መጣልኝ። እኔ እኮ አይምሮዬ ላይ አለ። ማርያም ተምረናል እኮ ግን በቃ አልመለስሽም። መልሻለሁ። ሂሩት አልኩኝ። ታይ ዙሩን እንዳላታ ሂሩት አክርሪው አንድ መልሻለሁ። ይክራር። እሺ ዳጊን ከጠየቅኩት ጥያቄ አንድ ልጠይቃት። እሺ ጳጉሜ በየስንት አመቱ 7 ይሆናል? ጳጉሜ 7 ቅድም ስንጠያየቅ አልሰማሽም? ኧረ እኔ ሳምቼ ግን ኤዲት እያረኩ ነበር ቲክቶክ። በየስንት አመቱ 7 ይሆናል? ለሱ ምርጫ ነበረው ግን ላንቺ አልሰጥሽም። ለምን አጭበርብረሽኛል? አንድ ጥያቄ በየ3 አመት በየ6 አመት 600 ሲጀመር ጳጉሜ 5 እና 6 የሚሆነው እንዴ? 7 የሚሆንበት አንድ ጊዜ አለ። 6 እና 5 ግን ይሆናል አይቀየር በየ4 አመቱ እንዴ? እና 7 ይሆናል። አሁን ደግሞ ሌላ ጥያቄ፣ ሶስተኛው ጥያቄ ከባድ ነው። አሁን ያለንበት ዘመን ማን ነው? ማርቆስ ነገርሻ? ማርያምን አልነገረኝም። ማርያምን ዝም ብዬ ግን ማርቆስ በግምት ነው የመለስኩት። ተመስገን ግን ማርቆስ። አሁን ደግሞ ወደ ጨዋታችን እንመለስ። እሺ አሁን ምን ትይልኛለሽ መሰለሽ? ጠርጥርን ጠርጥሮ ቢጥለው ተጠርጣሪው ጠርጥርን ጠርጥሮ ጣለው።
ጠርጥር ጠርጥርን ጥሎ ጠርጥር ጠርጥርን ጠርጥሮ ቢጥረው ተጠርጣሪው ጠርጥር ጠርጥልን ጣለው። ጠርጥር ጠርጥሮ ኢላም ቢጥለው ጠርጥር ጠርጥርን ጠርጥሮ ቢጥለው ተጠርጣሪው ጠርጥር ጠርጥርን ጠርጥሮ ጣለው። ጠርጥር ጠርጥርን ጠርጥሮ ጠርጥር ጠርጥሮ ጠርጥር 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 ጠርጥሮ ቢጠረጥረው ጠርጥር ጠርጥሮ ጠርጥረው ጠርጥር ተጠርጣሪው ጠርጥርን ቢጠረጥረው ተጠርጣሪው ጠርጥር ጠርጥርን ጠረጠረው። ጠርጥር ጠርጥሮ ጣለው። ራሱ ልክ አይደለም እኮ ጠርጥር 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 ጠር ወይኔ በቃ ተወስሽን። እኔ ራሱ አላውቀውም። እንዴ ለምን እንደምትጨነቀው እቺ ልጅ ጭንቀት አያስፈልግም አለው እንዴ እሺ እንጂ ምን ጠርጥር 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 እንዴት ነው ራሱ የጻፍሽው? ጠርጥር ረመዳን ያለ ጠርጥር ጠርጥርን ጠረጥሮ ቢጥለው ተጠርጣሪው ጠርጣሪውን ተጠርጣሪው ጠርጥርን ጠረጠረው ጠርጥሮ ጠርጥርን ጠርጥሮ ጣለው። እንዴ እያነበብኩ ራስ አልገባኝም። እግዚአብሔር እንዴ ምን አይነት ጉር ነው? ታስሽን ማርያም ወደሽ አይደለም ቅድም እሺ ላይ ምን ሲጨምር ወይኔ ሊያመኝ ነው። አይ ቀለል አድርጊው ጽዬ ዝም ብለሽ አለ አይደል? ለምን እኔ እጨነቅብሻለሁ ማኮ? እሺ ራሴን በራሴ ካላንቆለጳጰስኩት ማን ያንቆለጳጵስልኛል? ራሴን በራሴ አፌን በምላሴ ካላንቆለጳጰስኩት ማን ያንቆለጳጵስልኛል? ሌላ ጥያቄ የለሽም? ጥያቄ እኔ ከባድ ጥያቄ ጠይቂኝ እንደዚህ ከምታስቢኝ። ራሴን በራሴ በይ። ራሴን በራሴ አፌን በምላሴ አፌን በምላሴ ካላንቆለጳጰስኩት ማንቆለጳጰስ አትጠቂም ቁልብስብስ ማድረግ። እሺ ድጋሚ ካላንቃ ራሴን በራሴ አፌን በምላሴ ካላንቆለጳጰስ ቺማ ቀላል ናት። ራሴን በራሴ አፌን በምላሴ ካላቆላቃ ራሴን በራሴ አፌን በምላሴ ካላቆሳቆ ራሴን በራሴ አፌን በምላሴ ካላቆሳቆስ ወይኔ ቆሳቆስኩት ምን ትንሽ ነው ቀረኝ። ማንቆላጰስ በስቲ ማንቆላ በስቲ ማን ቆላ ጰስ ማንቆላ አጣኑ አፌ ለሚመጣብኝ ማን ወይኔ ማንቆላጰስ አንቺ ውስጤ እኮ ያልኩት እኮ ነው ታውቂያለሽ። እዚህ ጋር ማውጣት እኮ ነው የከበደኝ። በውስጤ እኮ ብዬዋለሁ። ካላንቆለጳጰስኩት በይ ካላንቆበኩት ዳጊ በል እስቲ ራሴን በራሴ በምላሴ ካላንቆለጳጰስኩት ማን ያንቆለጳጰስ? አንተ ማሻም ቢዳችሁ ነው የመጣችው እናቴ። ና በክብር እሺ አመሰግናለሁ። እሺ ሳንታ እሺ ውሻ እንዳይበላችሁ እዚህ ስሩ ውሻ አለ በነገራችን አብራ በላውጪ ሳትለው ነው የምትይ ና ማይክ ላይ እሺ ራሴን በራሴ አፌን በምላሴ ካላንቆለጳጰስኩት ማን ያንቆለጳጰስልኛል? ጎበዝ በቃ መልሶልኛል። እኚህ ጨዋታ ናቸው። ከቅድሙ እኮ ግን ስተሻል አንተ ብዙ ይሳትሽው ባክሽ ሲጀምር ተሸነፈ እንጂ እኮ ኪራውን አለልኝ እኮ እኔም ፋንታ ይሄ ጨዋታ ነው። ጥያቄውን አይደለም ያለልሽ። እሺ አሁን ደግሞ አንድ ጥያቄ ልጠይቅሽ። እሺ ቀለል አድርጊልኝ። እሺ ስልኬ አልዘጋም አይደል? እንዳይዘጋብሽ አለ። እሺ ስንት መለሽ? 3 እሺ በቃ አሁን ውሳኔያችን የሚወሰነው እኔም አንቺም አናውቀውም። እውነቱን ስናወራ እዚህ ጋር ኦዲየንስ አናታለልም እኛ። እኔም እሷም ጨዋታው ላይ ተመስጠን ረስተነዋል። ስንት እንደመለሰች ስንት እንደጠየቅኳት። አዎ እነት ረስተዋል። በቃ 2 ጥያቄ ጠይቅሻለሁ። እሺ ሁለቱንም ከመለሽ ትሸለሚያለሽ። እሺ ምንም ካልመለሽ እኔ ጋብዝሻለሁ። አንድ ከመለሽ 3ኛ ጥያቄ እንጨምራለን። እሺ አሁንም እኔ ባለፈው ዳጊ ጠይቀኝ ጥያቄ ነው ትዝ ያለኝ የዳጊ ቪዲዮ ላይ አይተሹ ከሆነ ታስታውሻለሽ። በድሮ ጊዜ ድምጽና ምስልን አንድ ላይ
የሚሰሩበት መሳሪያ ነበረ በድሮ ጊዜ ፊልም ሲሰራ ማለት ነው። በቃ ሁሉንም ነገር ምኑንም በቃ ድምጹን ታዩና ሁሉንም ነገር የሚወስደው ራሱ ነው። አንዴ ምን ይባላል ያ መሳሪያ? ይሄ ለእናንተ ነው የተውኩት። ዳግም ምን ይባላል? አይ እንዴ ቋቋይ ነው የምልህ ድምጽና ምስልን ማገናኛ ነው ያልሽው መሳሪያ? ተሳስቻለሁ እንዴ? አልተሳሳትኩ። በድሮ ጊዜ ድምጽንም ምስልንም የሚወስድ ትልቅ መሳሪያ ነበረ። ቲቪ ነው ስለሽ ሁሉንም ነገር የሚጨርስ ራሱ ቀርጾ ራሱ ኤዲት አድርጎ ራሱ ሁሉንም ነገር ጨርሶ የሚሰጥሽ ነው አውትፑቱ። ማን ነው ይሄ መሳሪያው? ምንድነው? ልክ ነኝ አሁን ጥያቄ? ኧረ እባክህ እንደዚህ መሳሪያ አለ ድሮ አሁን አለ? አይ በድሮ ጊዜ ነበረ። በቃ ልቆጥር ነው። ቆይ አንዴ ኧረ እንደዚህ አይነት መሳሪያ የለም። ዝም ብለሽ ሲጀምር ቲቪ ነው ሬዲዮ ዴክ አራት አምስት 1 2 3 4 5 እላለሁ። ዳጊ ይነግርሻል። መልሰሽ ከተናገርሽ እቆጥርልሻለሁ። 1 2 3 4 5 ሲኒማቶግራፊ ለስኮ እንዴ ገማን እንዴ ነው ሲኒማቶግራፊ ማለት ምን ማለት ነው? መጀመሪያ እንዴ አልገባኝም። ከካሜራ የሚባል ተማማራላችሁ። አይ ላጣራ ብዬ ነው እኮ ከካሜራ ጋር። እስኪ አንቺ እሺ አስረጅኝ። ሲኒማ ምን ማለት ነው? መሳሪያ ነበር አለኝ። ዳግም እንደሱ አይነት እሱ ብሎሽ ነው አይደል? ይቀርጻለሁ። ጥያቄ ጠየቀኝ። ራሱ ቀርጾ ራሱ ኤዲት ምን እንደሆነ ግራ ገባኝ። እኔ ዛኔ አልተወለድኩም ማለት ነው። በቃ እሺ፣ አንዱን ከመለሽ ሶስተኛ ጥያቄ ነው የምንጀምረው። እሺ፣ ስለዚህ ቀለል ላድርግልሽ ይሄን ጥያቄ። እሺ፣ አድርጊ፣ አቅልልኝ እባክሽ። ማርያምን በጣም ቀላል ነው። ካልመለሽው እኔ ራሴ እቀጣሻለሁ። እሺ፣ እውነት እቀጣሻለሁ። ከልቤ ነው የምቀጣሽ። እቀጣለሁ። መልስ ፊልም ሲሰራ በማን ስም ነው የሚጠራው? የእንትና ፊልም ይባላል አይደለ? ማን ነው ያ ሰው? እንትና የተባለው ሰውዬ ማን ነው? ዳይሬክተሩ ነው እንዴ? እቺንማ ካላወቅኩ ሞቴን ነው የምመርጠው። ስለዚህ አንድ ከመለሽ ሶስተኛ ጥያቄ ይጨመራል ነው ሐሳባችን። እሺ ከዚህ ላይ አይደለም እያሰብኩ ነው እየሰጠው። አዎ አይ ዝም ብዬ ላይባት እኮ ነበረ። በቃ እሺ አንዱን ጥያቄ እስከ 10 ድረስ ገጠመኞችሽን ምናምን ልጠይቅሽ። እሺ አብረሽው ትወና ከሰራሽው ሰው እስቲ አንድ የወደድሽው አንድ አክቲንግ ወይ እንግዲህ አብረሽ ተሰሪ ወይን እቺን ካራክተር ኮኒ ብጫወታት ያልሽባትን ብጫወታት ነው ወይስ የወደድኩት? እቺን ሲል እኔ በሆነ ያልኳት ይሆናል ያልኳት አለች ራሴ እንጂ ራሴ ያልኳት አለች እምወዳት እንትን አስታራቂ ቁጥር 2 እንደውም በቀደም ኪራ አየሁት እያለኝ ነበርና እሷ ሲል የሆነ በቃ ይሄ በጣም መስራት የሚፈልግበት ሰዓት ላይ አለ አይደል? የሲኒማ ምናምን በጣም መስራት በሚፈልግበት ሰዓት ነው የሰራዋትና በጣም ለራሴ ታስቀኛለች። አሁን ሰዓት ከ3 እስከ 5 አመት ምናምን ጠናና ብላ ምናምን የምትል ካራክተር ናት። ከዛ ከአለም ሰገድ ጋር ነው የተወንኩት። የሱ ሁኔታና የሱ እንትኑ አምጩ ራሱ ብትኝ አላመጣውም። እንዴት ነው ያለው የሆነ ነገር ብሎ እናንተ ናችሁ እኮ ከ3 እስከ 5 አመት ምናምን ብሎ የሆነ በቃ አባባሉ ያው በጣም ጎበዝ ስለሆነ ትወናለች። በቃ አረሰውም ያችን ካራክተሯንም የዓለም ሰገድንም አክቲንግ አሁን ልበለው ብል ስለማልችለው ነው እንጂ አረሰውም። አንድ ሲን ሆና ግን ውስጥሽ የምትቀር ሲን የለችም። እንደዛ አረሳት። እሺ አሁን ደግሞ ወደ ጽናት እንመለስ። ገጠመኝሽ ምናምን ጽናት ድራማ ላይ የሚያስቅሽ ምንድነው? ማለት ያሳቅሽ ነገር ገጠመኝም ይሁን ሲንም ይሁን አለ ያሳቅሽ አለ። ወይኔ ሳቄ መጣ። ለማን ነው እንደው ማሩቻለኝ ነገር ሳዶር ማለት ነው ናሆም ሲሰራ ስሜታ የሚሆነው ነገር አለ። ከዛ ምን እንዳረገኝ ታውቃላችሁ? እሱን ሲንካስታወሱት ማለት ነው ያስታውሱታል። እንትና ቤቲ ኪራን በቢላ ልትወጋው ስትል ከዛ አንቺ ነበርሽ የዛኔ እንዴ ነበርሽ ከጀርባ ከዛ እነ ኪራ ምናምን ልትወጋው ስትል መሀል ላይ ኤደን ገብታ ምናምን የተወጋችበት ፓርት እሱ ጋር ከዛ ወይኔ ምናምን ብዬ ላነሳ እንደዚህ የሚሄድበት ፓርት አለ። ከዛ ፓወሩ ደግሞ ነው ያሳዶር በድብቅ የሆነ ጂምማ ምናምን ይገባል። ከዛ ሮጬ ሄዱ ምናምን ተብሎ እንዲህ ሴት አንቺ ሀምጪ ምናምን ለካራክተሩ አለና እሺ ብዬ እንዲልስ ሀምጪ ኒና ብሎ ብድግ አድርጎ
እንዴ ውብን ያረገኝ እግዚአብሔር ምን ሆኖ ነው እስካሁን እኔ ጥያቄ ሆነብኛል። ምን አረገ ነው ውብ ሲያረገኝ ማለት ነው። እግዚአብሔርን ሄድኩኝና እንደዚህ በጭንቅላቴ እግሬ እንደዚህ ወደ ላይ ቆመ። እመቤቴ የተሳቀው ሳቅ አቅም የለኝም። እንደዛኔ ነው ያየሁት። ፍንግል ነው ያልኩት ሄጅክል እና ምን ሆኖ ነው ስለ አላቆም ስሜት ውስጥ ገብቻለሁ። እንደዚህ እንደ ቀላል ነገር ነው ያነሳኝ። እርግጠኛ ነኝ አንቺ ብትሆኚ አነሳሽ። እንደዚህ አረጋግኝ ነው ሀምጪ እንደዚህ ኡፍ አረሰውም እና ረጅም ሰዓት ስቀን ረጅም ሰዓት ቀረጻ ተቋርጦ ነበር። እሷን አረሳትም። አቅም ቢኖረኝ እንዲያንስቼ እሱን ራሱ ኡፍ አረጋው ነበር። አቅም አጥቼ አስታወስከው ኪራስ በጣም ነው የሚያስቀኝ። እንትን ሳዶር ሲሰራ የሆነ ጊዜ ታች ነበርንና ተሰብስበን ምሩ ታማ ነው እና ምሩ እያለ ነው የሚጮኸው። ያሲን እየተሰራ እኛ ታች ቁጭ ብለናልና ውጪ እኮ ነው ታች ውጪ። ከዛ ድንገት ምሩ እያለ ጮኸ። ምን ሆነች? እኛ ከታች ወደ ላይ ሳዶር ሲጮህ ታውቂዋለሽ? በጣም ወይኔ። አረ ነው በዚህ አጋጣሚ ፈታ ነው የምታረገኝ። እወዳለሁ። እሺ አሁንም እዛው ጽናት ላይ እንቆይና አይደለም እስቲ እንዳረሺ አየሁብሽ። አሁንማ ጥያቄሽን እሺ ይሄን ጥያቄ ኦኬ ዘልዬ ነበረ አብረሽ ሰርተሽው የወደድሽው አክተር ካራክተር አይደለም አክተሩ በቃ አለም ሰገድን ይወድቻል ወደዋለች። ወድጃለሁ። አብረን ሰርተን የወደድኩት እሱን ነው እና ካየው በዚህ አጋጣሚ ያው በጣም ታደንቃለች፣ ታከብረዋለች፣ ትወድሃለች። ሁሌ ነው ማነሳው እና ምኑ እንደሆነ ታውቂያለሽ? እንዲደጋግሜ እንዳነሳ ያደረገኝ ገና አዲስ ሆኜ የሰጠኝ እንትን አለ አይደል? መጀመሪያ ልሰራ ሴት የሲኒማ ተብሎ ምናምን ብዙ ነው ክሩ ፈርቻለሁ በጣም ምናምን እና ይሄ እንድሰሪበት የሚያረግሽ መንገድ ትሪትመንቱ እንደ ፌመስ ምናምን ይሄ ሲሪየስ ኩል ሆነ አይቀመጥ። ይሄ ብዙ ጊዜ እንደምታውቂው ሰው ፈታ ያረገ እንዲህ በይ ምናምን ቀለል አድርጎና ጀማሪ ስትሆኚ ደግሞ እንደዚህ አይነት ሰዎች አእምሮሽ ላይ ይቀራሉ አትረሻቸውም እና ለዛ ነው ማረሳው። ቀጣይ ጥያቄ ይሄ ከባድ ጥያቄ ነው። ያው ቤቲ ናት ትቆጣሽም በቃ ብቻ ቤቲ ተው ይሄን ቪዲዮ ብያለሁ። ጽናት ድራማ ላይ ኒናን ሆነሽ ባትጫወቺ ማንን ሆነሽ መስራት ትፈልጊያለሽ? ጽናትን ለምን ከሆነ ደግሞ ኪራን ለምንድን ነው? ለምን ማለት እንዴ እኔ የጽናት ካራክተር በጣም ነው የምወደው። በቃ ታሳዝነኛለች ምናምን የዋህነቷ ብዙ ነገሯ እኔ እንዳንቺ ላልተውነው እችላለሁ አላውቅም። ቦታው ላይ ሁሉም የየራሱ ተሰጥኦ አለው አይደል? ግን በቃ በጣም እኔ እንጃ ጽናት ታሳዝነኛለች። እሺ ኪራንስ? ኪራም ደግሞ በቃ እንትንነቱ ወንድነቱ ምናምን ደስ ይለኛል። እንደሱ ብታውነው ግርማ ሞገስ የሆነ ነገር አለው። ኪራም የሚወደድ ነገር አለው እንደ ካራክተር። ሪል ላይፍም እኮ እንደዛ ነው። ግን እኔ ምለው ሞቃው እንደ ካራክተር የእውነት የሁለቱ ካራክተር እኔ በጣም ደስ ይለኛል። በቃ ሁለቱንም ተኛት ተምላችሁ አደራሽን እንደው ቁረጡ እንዳትረሰው ይችላል አስገባዋል እንጂ ኪራ እኔ ምን አውቃለሁ። እሺ ሌላ ምን ይቀረናል? እሺ አታጮልቂ፣ እኔ እጠይቅሻለሁ ራሴ እሺ በህይወትሽ ስራ ላይ ቢሆን ሞር ደስ ይለኛል። ስራ ላይ ካልሆነም ግን ህይወትሽ ውስጥ ያጋጠመሽ እማትርሽው አሳዛኝ በቃ በጣም ያዘንሽበት ገጠመኝ? በጣም ማሳዛኝም ባይሆን ግን በጣም አሳዛኙን ማውራት አልፈልግም። ያው ከቤተሰብ ጋር ምናምን ስለሚያዝ ግን ደግሞ ለኔ ደግሞ አሳዛኝ ምን እንደሆነ ታውቃላችሁ? መጀመሪያ ስልክ አቤት እንዴት ሆኜ እንደገዛሁት እኔ ነኝ የማውቀው። እኔና ፈጣሪ ነው የሚያውቀው። እንደዛው ሆኜ ስልክ ገዝቼ እኔ የመንገድ ያለማወቅ ችግር አለብኝ፣ የመደነባበር ማለት ነው። ከዛ የሆነ ቦታ ሄጄ አልጠራውም ሰፈሩን ራሱ። ከዛ ሄጄ ምን ሆንኩኝ መሰላችሁ? ቦታ ጠፋብኝ፣ ታክሲ የሚያዝበት ማለት ነው። ከዛ ስልክ ይዣለሁ፣ በዚህ ጋር የሆነ ፌስታል ይዣለሁ፣ ማፋቂያ ይዣለሁ፣ እጄ ላይ ቆራርጬ ከሄድኩበት ቦታ እነዚህን ይዤና ጃኬቴ በእጄ ነው እንደዚህ ይዣለሁ። ከዛ ታክሲቱ ጋር ነው የሚያዘው ስል ነይ በዛ ጋር ነኝ ምናምን እንዳሉኝ አስታውሳለሁ።
ተለቅ ያሉ ሰውዬ ናቸው። ሰውዬ እና በእኔ ቤት ተለቅ ያለ አባት ጣርቼ መጠየቄ ነው። ስንት ወጣቱ እኮ አይቼ ላሽ ብዬ ነው። ከዛ ናይ ሲሉኝ እሺ ብዬ ስከተል እንደነበር ነው ማስታውሰው የእውነት። ከዛ ስከተል እንደነበር አስታውሳለሁ። ከዛ ደግሞ ስነቃ ነው ማስታውሰው። ከዛ ሰፈር እንዴት ጥቁር አንበሳ ጋር ደርሻለሁ። እኔ እንዴት እንደደረስኩ ማርያምን አላስታውስም። እንዴት ነው ሰፈሩን ተናገሪ፣ ምን ችግር አለ? እንትኑ ከሳሪስ ነው እየመጣ የነበረው። ከሳሪስ እንደዛ ሰፈር ሰዎች ከሆኑ ብዬ ነው። እኔ እንዴት እንደደረስኩ አላውቅም። ማርያምን እስካሁን ጥያቄ ሆነብኛልና ሰው ወይ ስልኩ የለም፣ መፋቂያው የለም፣ ፌስታሉ የለም፣ እጄ ላይ ያዝኩት ጃኬት ነው ያላቅም ማረም ሁሉም የለም። አንገቴ ላይ ደግሞ የሆነ ቀጭን ብር እንደውም ከዛ ጊዜ በኋላ ብር ራሱ የለኝም አረጌ ራሱ አላቅም። ቀጭን ብር ማስታወሻ ነበረች፣ እሷም ሁሉም የሉም። በአጠቃላይ ባዶ እጄን ስነቃ ራሴን አገኘሁት እዛ እና ምን ሆኜ ነው ምናምን ነው እንጂ እቃውላ ትዘላለኝ መጀመሪያ። ከዛ ምን ሆኜ ነው እንዴት እዚህ መጣው የእውነት አላስታውስም። ሰው የሆነ ነገር እየዳበሱ የሆነ ነገር አረጋሉ የሚባለው እውነት ነው ማለት እውነት ነው። ያኔ ማርያምን አላምንበትም ነበር። አረ በስማም እንዴት ምናምን እል ነበር። እስቲ ለአሁን ድረስ ጥያቄ ሆነብኛል። ምን አስነክቶኝ ነው እውነት። ከዛ በቃ ዛጋ ነቀው ሳይ እንዲህ ስል ጥቁር አንበሳ ጋር ነኝ። ከሱ ጋር ደግሞ ቅርብ ነው ቤቴ። እያለቀስኩ እስከ ቤት በቃ ጥያቄ ሆነብኛል እስካሁን እና ግራ ነው የሚገባኝ ሰው በደም ከዛ በኋላ አላምንም እንደዚህ አይነት ነገር። ምን ሆንኩኝ ዛሬ እዚህ እንደውም ቭሎጌ ላይ ያስገባው ለኪራም እየነገርኩት ነበር። አንቺ ቆይተሽ ምን ሆንኩኝ ታክሲ ውስጥ እያመጣው የሆነች ልጅ እናት ከክፍለ ሀገር ነው የመጣው ስልክ የለኝም አስደውኝ አለችኝ። አሁን እኮ ነው። ከዛ እሺ ብዬ ደሞ ትጠራጠራለች። ሰው የእውነትን ቢቸገር አላል ፈልጋ ሊሆን ይችላል። ደሞ ታክሲው እየሄደ ነው ምንም አታመጣ። እሺ ብዬ ካፍቼ ሰጣትና ቁጥር ነካክታ ስደውል ይጠራል መሰለኝ አይነሳም። ከዛ እዚህ ይላል እዛው አጠገቤ ቦርሳዋ ጋር ማለት ነው። ከዛ የሷን እዚህ የሚለው ግራ ገባኝ። ማለት ስልክ ይዛ ነው ድጋሚ ማለት የራሷ አልያዝኩ ማለት እንጂ ይዛ ራሷ ስልክ ላይ መሰለኝ የደወለችው። እሺ እዚህ ያለ ነው ቦርሳ ውስጥ የሆነ ነገር። ከዛ ግራ ገባኝና መጠራጠር ጀመርኩና በስማም ሁላ አባታችን ምናምን እየጀመርኩት ማለት የሆነ ነገር እንዳልሆን ፈራው። ማርያምን አስቢኝ ስልክ ያውን ቢጣፋ እንጂ። ከዛ ወይ አይነሳም ብለ ይዘው ጸጥ አለችኝ። ከዛ በቃ አሻምጩ ብዬ ተቀበልኳት። ከዛ ሆ ምናምን ብዬ እንዲያዩ ሰዓት ደግሞ አትመስልም ይመቻት። ከዛስ ድጋሚ አስደውኝ ስትል ባልሰማ በመስኮት ብዬ እንደዚህ ብዬ ጸጥ አልኳት። ከዛ ቆይታ ደሞ እንዲህ ካጠገባችን አለ ከኋላ አንድ አራት ሰው የሚቀመጥበት ላይ ተቀመጥኩት። ቆይታ አስደውለኝ ስትል ሰምቻለሁ ሲሰጣት አይቻለሁ የሆነ ስልክ። ከዛ በቃ ትኩረቴ ወደ ቭሎጌን እየሰራው ነበር። ወደዛ እንዲዞሬ ወደዛ እያሰብኩ ነው። ከሆነ ሰዓት በኋላ እንዴ ስልኬ ልጅቷ ምናምን ይላል ልጁ። ማርያምን ወደ ሀሳብ ውስጥ ነኝ። እሱ ስልኬን እያለ ራሴን አየዋለሁ አለ እጄ ላይ። ከዛ ይዛበት ወርዳለች። ማርያምን የት ነው የወረደችው? አይ ቆም አያስታውስም። የቷ ናት ይሉታል። ከዛ በኋላ ራሱ ብዙ ተሳፋሪ ገብቶ ያጫጭር መንገድ ሜዶ ይሉ ወርዷል መሰለኝ። በቃ ስልኬ እንዳለ ወይኔ በታ ያሳዘነኝ። የኔን እንትን ነው እውነት እኔ ነበርኩ እንደ ታርፌ ነው በፈጣሪ ቻለና እና አሁን ላይ እግዚአብሔርን ያስጠላል። የሆነ የምር ሰው የሆነ ነገር ሆኖ እንዳትረጂ ነው የሚያረጉሽ። አንቺም ችግር ቢደርስብሽ ሰው አያግዝሽም። በቃ ማርያም ሁሉም እንደ ሌባ እንደ ተጠራጣሪ ነው የሚይሽ። እግዚአብሔርን የሆነ ነገር እንኳን እምቢ ካለሽ እኮ ሰው አያምንሽም በአሁን ሰዓት። እና በእንደዚህ አይነት ሰዎች ምክንያት ነው በጣም ነው የሚያስጠላው። ብቻ አይዞሽ እና ይሄን ገጠመኝ የተጣራክሽ ነው ኪራይ የጠራህን። በቃ አሁን ጨርሰናል። ወደ ገላችን ልንሄድ ነው። አይ የምን ገላ አንድ ጥያቄ ይቀርሻል። እሺ ምንም አረረመረም አንቺ ነሽ ብዙ ያልመለሽ። ጓጓው እሺ ገላ አይደለም ፒዛ ነው በመጀመሪያ። እሺ ያኔ ያንቺ ገል። እሺ አሁን የመጨረሻውን ጥያቄ ልጠይቅሽ። ይሄን ከመለሽ በቃ ትጋበዣለሽ። ይሄን ካልመለሽ እኔ ጋብዝሽ ትጋብዥኛለሽ። እሺ ጥያቄ ምን መሰለሽ? አይ ይሄን ትመልሺዋለሽ። በቃ ላክብድብሽ። የመጀመሪያው ቲያትር ምንድነው? ቅድም የመጀመሪያው ፊልም ስለጠየቅሽኝ ተመሳሳይ ነው የሚሆነው። እንዳለም ዴዝዴሞና እንዳለም ማለት ዳግ ማስረዳት የኢትዮጵያ
የኢትዮጵያ የመጀመሪያ ቲያትር አውቀዋለሁ፣ ግን ይቅርብሽ። ይቅርብኝ። ተመልካች ይመልሳል። ኮሜንት ላይ መልሱልኛል። አውቃለሁ። ኮሜንት ላይ መልሱት። እኔ ፒዛዬን እጋበዛለሁ። ኢማጂን በሉ እንግዲህ በቃ በሉ እንዴ